አንተ ሲጀምር ገንዘብ የምትፈልገዋን ሴት ለምን ትፈልጋታለህ? ሌላ ሰው የምትመቸው ይኖራል። ስለዚህ ለሱ ተውለት በቃ። አለ የለም ሞልቶ ስታያት ማማር አለባት። ወላሂ እዚህ ጋር ያነሳው ነጥብ እጅግ በጣም ወሳኝ ነው። ሰውነት ያላትን ብለፈለክ እሷ ደግሞ በሰውነቷ ልክ ሂሳብ አስቀመጠችለት። ዳሌ 500,000 ብር ምናምኔ 2 ሚሊዮን ብር እንትኔ ምናምን ብላ ሂሳብ አወጣችለት። ግን ገንዘቧን ብለ ግዴታ ገባሃት። ከዛ በኋላ የሷ ኑሮ ስቃይ ይሆናል። ወንድ ልጅ በራሱ ላይ እናንተው ራሱ ተጠይቃችሁ እንድትገቡ ነው የምፈልገው። ሐላፍት ነው በማላይ ነው በወንድ ላይ ነው አይደል? አይ አልችልም። እና ታዲያ አንቻልክ ጾም ነው የተባልከው መጾም። በጣም አሪፍ ጥያቄ። ቤት ኪራይ መክፈል ትችላለህ? ሚል አለ የለም ሞልቶ ይሄ እኔንም የሚነካ ነገር ሰርግ ጠራቸዋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ፈገግ እያልን ይሄንን ቪዲዮ የምንመለከተው ኢንሻአላህ። ሁላችሁም ላይክ እያደረጋችሁ ወደ ቪዲዮ ንግባ። ከባድ ጥያቄ መጣ። ያሁን ዘመን ሴቶች ሀብታም ካልሆነ አናገባም ይላሉ። ሽምግልና ላይ ሁሉ ሀብታም ብቻ ነው የሚጠየቀው። እንዴት ነው? የዚህ ዘመንስ ወንድ ሆኖ ብር ያላትን እያለ የሚያሳድድ አለ የለም ሞልቶ እንዴት ነው ያለው? والله እስኪ እንድገው። የዚህ ዘመንስ ወንድ ሆኖ ብር ያላትን እያለ የሚያሳድድ አለ የለም ሞልቶ እቺ ከኩዌት ነው ወይ የመጣችው? እቺ ከዱባይ ነው ወይ? ቻፓ በደንብ ጭናለች ወይ? ሃውስ አላት ወይ? እሚል አለ የለም ሞልቶ። ስለዚህ የዚህ ዘመን ሴቶች ተብሎ አይደለም ጥያቄው ራሱ መጠየቅ ያለበት። ሴት ሆነው ገንዘብ የሚያዩ አሉ። አዎ አሉ። ወንድ ሆኖ ገንዘብ ያላትን ሴት የሚያይ እንዳለው ሁሉ ነብዩ ግን ምን አሉ ሰለላሁ ዐለይሂ ወሰለም? ፈዝፈር ቢዳቲ ዲን ያላትን ምረጥ ብለዋል። ጥሩ። ለምንድን ነው የሰው ልጆች ገንዘብ የሚያዩት ነው? ምክንያቱም ስለሚፈሩ ገንዘብ ከሌለ ኑሮ አይቀጥልም ብለው ስለሚገምቱ። ባለንበት ወቅት ደግሞ ያላቸው ሰዎች በአንድ አዳር ሲከስሩ የሌላቸው ሰዎች ደግሞ በወራት ውስጥ አትርፈው ሀብታም ሲሆኑ የሚታይበት ዘመን ነው። አንተ ሲጀምር ገንዘብ የምትፈልገዋን ሴት ለምን ትፈልጋታለህ? አንተም ራሱ የፈለከው ምንዋን ነው? አንተም ራሱ የፈለከው ምንዋን ነው? ሰውነት ያላትን ብለፈለክ እሷ ደግሞ በሰውነቷ ልክ ሂሳብ አስቀመጠችለት። ዳሌ 500,000 ብር ምናምኔ 2 ሚሊዮን ብር እንትኔ ምናምን ብላ ሂሳብ አወጣችለት። ፈህምት? ማትወዳትን ሴት አግባል ማለት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ስታያት መታስደስተ የሆነችን ሴት አግባ ነው ያሉት። ስታያት ማማር አለባት። ካላማረች ገብተ ተበድላታለህ። ነገር ግን ሚኒመም መኖሪያ ደግሞ የሚባል አለ። እዚህ ጋር እንዲላስቆማችሁ አፍወን ካላማረችና ካልወደድካት ወይም ደግሞ ሳትወዳ ሳትፈልጋት ገንዘቧን ብቻ ብለ ካገባሃት ያ ሲሆን ነው ትዳር ውስጥ ልትበድላት የምትችለው። ወላሂ እዚህ ጋር ያነሳው ነጥብ እጅግ በጣም ወሳኝ ነው። በቃ ስታያት የማትወዳት የማትመች አይነት ከሆነች ወላ ታግባት። ሌላ ሰው የምትመቸው ይኖራል። ስለዚህ ለሱ ተውለት በቃ። ምክንያቱም ያቺ ሴት አንተ ሳትወዳት ወይም ሳትመች ካገባሃት ትበድላታለህ። በቃ ፈለክም አልፈለክም መበደል አይቀርም። ምክንያቱም ውስጥ ላይ ፍላጎት የለም አሷ ሚስትህ እንድትሆን። ግን ገንዘቧን ብለ ግዴታ አገባሃት። ከዛ በኋላ የሷ ኑሮ ስቃይ ይሆናል። ወንድ ልጅ ሴት ልጅ ማስተዳደር ግዴታው የሆነበት ከመድረሳ ወጣችሁ ድንቡሎ የላችሁ ዱዲ ማለት ነው። ኒካህ ብለዋል ነብዩ። ኒካህ ማግባት አለብኝ። የቤት ኪራይ መክፈል ትችላለህ? ለምን? ሐላፍት ነው በማላይ ነው በወንድ ላይ ነው አይደል? አይ አልችልም። እና ታዲያ አንቻልክ ጾም ነው የተባልከው መጾም። በጣም አሪፍ ጥያቄ። የቤት ኪራይ መክፈል ትችላለህ? ይሄ እኔንም የሚነካ ነገር ነው። እስካሁን ማግባት ያልቻልኩት ለዛ ነው። የቤት ኪራይ መክፈል አልቻልኩም ለዛ። ኢንሻአላህ የቤት ኪራይ መክፈል ስችል ያኔ ሰርግ ጠራቸዋለሁ። ለአላህ በትግስት አላህ በሚፈታልህ ቀን ደግሞ ገንዘብ ስትይዝ አቅም ሲኖር አንተም መልካሟን ምትወዳትን ታገባለህ። ከዛ ውጭ ሰው ልጆች ሴቶች ብቻ አይደለም ገንዘብ የሚፈልጉት። ሐታኛ ባለንበት ዘመን ስልክ ለምሳሌ አለኝ አይደለ? ሰው አይደለም አዲስ ስልክ ወጣ ሲባል እኔ እኮ ሳምሰንግ እኮ ምናምን ነው ያስኩት እኮ ይሄን አልያዝኩም። ራሱ በሽታ ነው አይደለም? ስለዚህ ሴት ብቻ ሳይሆን ወንድ ራሱ ምን ይወዳል? ገንዘብ ይወዳል። ቤት አለ ለምሳሌ ሴቶች ሲሆኑ ምን ይመኛሉ?
በጣም ቁሳቁስ ምናምን ይወዳሉ ይሄ ጸባያቸው ነው ማን ሲቀር በጣም ወደ ዲን እየመጡ ሲሄዱ የዱንያን ጠፊነት ግን ሲያቁ ስብር ይያሉ ይሄዳሉ ወንድም ሆኖ ፉን የሚላለ የለም የዱንያን ጠፊነት ሲያቅ ዲንን ሲያቅ ምን ይሆናል ያኔ ይስተካከላል ስለዚህ እኔ ግን መመኝላችሁ ለወደፊቱ እናንተው ራሱ ተጠይቃችሁ እንድትገቡ ነው መፈልገው ለወደፊቱ ያ እንዲመጣ ደግሞ ወንድ ልጅ በራሱ ላይ ይሄ መስራት ይችላል እስኪ እንደገና ስለዚህ እኔ ግን መመኝላችሁ ለወደፊቱ እናንተው ራሱ ተጠይቃችሁ እንድትገቡ ነው መፈልገው ለወደፊቱ ያ እንዲመጣ ደግሞ ወንድ ልጅ በራሱ ላይ ይሄ መስራት ይችላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠይቀው ወይስ ተጠይቀው ያገቡት የመጀመሪያ ትዳራቸው ተጠይቀው ከዛ ደግሞ ጠየቁ መጠየቅም ያለ ነው ጥሩ ሰው ግን ከሆናችሁ ተጠይቃችሁ ታገባላችሁ እንዴት ሰው ሁኑ መጀመሪያ ምን አይነት ሰው አላህ የሚፈልገው ሰው ከሱ ጋር ጥሩ ግንኙነት ከፍጡራን ጋር ጥሩ ግንኙነት ጥሩ ሰው ሁኑ ለወደፊት በባትሪ ቢፈለግ የማይገኘው ጥሩ ሰው እየቀነሰ ይሄዳል መጥፎቹ ላይ ነው እየበዛ የሚሄደው ፈህምቱ ከገንዘቡ በላይ ገንዘብን መሰብሰብ والله ይቀላል ነው በሐራም የሚመጣላ ገንዘብ ከለፋህለት ደግሞ ገንዘብ ይገኛል አይገኝም ይገኛል ሰው መሆን ግን ከባድ ነው እዚህ ጋር ሌላ ሰው እዛ ጋር ሌላ ሰው ምትሆን ከሆነ ሰው ፊት አምላኪ ከሰው ውጭ አውሬ ምትሆን ከሆነ አትፈልግም አላህ ይጠላሃል አላህ የሚወደው ሰው ከሆንክስ ያኔ ፈልገው ለምነው ሰዎች ልጃችንን እናግባለን ይሏል አንተ መለመንም አይተበቀበም ዛሬ ብዙ ሴቶች አሉ የሉም ሴት በዝቷል እኮ ወላጆች ምን እስኪጨነቁ ድረስ የሴት ልጆቼን ጉዳይ ምንድነው ማርገው ብለው ማን ነው መጥቶ ሐላፍትናውን ወስዶ ለማን አምኜ ነው ሴት ልጄን ምሰጠው ብሎኮ ወላጆች ሲያረግዙ የተጨነቁትን ያህል አሁንም ልጆቻቸውን አርግዘዋል ይሄ እውነተኛ ንግግር ነው ሐቂቃ እና ወንዶች እንግዲህ ጠንከር በሉና እየሰራችሁ ሰው እየሆናችሁ አግቡ ነው ብላችሁ ልጅቱን ከሐራም ጠብቅ ቤተሰቦቿንም ከዛ ጭንቀት አውጣቸው ብዙ ትርፍ ነው ያለው አኺ ጠንከር በል ሰው ሁኑልኝ ምንማማረው እኛ በእናንተ ላይ ምንለፋው ሰው እንድትሆኑ ነው በቃ ተረካቢ ሆናችሁ ዲነኛም በቤት ውስጥም ጥሩ ሰው ሆናችሁ እስላምን እንድታስቀጥሉ ነው ወጣችሁ ግን እናንተም ማትረቡ ሰዎች ከሆናችሁ ሸክም ምትሆኑ ከሆኑ አሁን ቅርብ ቀን የሆነ ቦታውን አልጠቅስም ባልና ሚስት ናቸው አላህ ያሳያችሁ ሚስትየዋ ሃይላንድ ምናምን ልትለቅማለች ባልየው ቃሚ ነው የሆኑ ሰዎች ገንዘብ ሊረዱ ፈለጉ አስሉ ወንድ ልጅ ወንድ ሆኖ ቢገኝ ኖሮ ገንዘብ ለማን ነበር የሚሰጠው ለባል ይሰጣል ባል ሚስቱን ያስተዳድር ነበር አይደል እሱ ቃሚ ስለሆነ አካውንት ነምበር ክፈች አሏት አደራ ባልሽ እንዳይሰማ አንቺ ብቻ የሚጎልሽን በአግባቡ ተጠቀሚ ተብላ በአካውንቷ ገባላት አያችሁ እንዲህ አይነት ብኩን ወንዶች እየበዙ ስለተቸገርን መሰራት ያለበት በቁጥር አንድ ወንዶች ላይ ነው ወንዶች ጥሩ ከሆኑ ሴቶች በወንድ ሸክም ስር መሆን ይችላሉ በስነ ስርዓት ላይፍ ይቀጥላል አሁን ግን አብዛኛው ወንድ የኢስላምም የቤተሰቡ የወላጆቹ ማለቴ ነው የትዳሩም ላይ ሸክም ነው እንደዛ እንዳትሆኑ አደራችሁ ልፉ በርቱ ለወደፊቱ እናንተንም ጥሩ አባት ያደርጋችሁ አሜን ሚስቶቻችሁንም ለናንተ የመደሰቻ ሰበብ ያደርጋችሁ አሜን የመደሰቻ ሰበብ ባይሆኑስ ይሄ ሌላ ጥያቄ ነው አይደል ከባዱ ጥያቄ ይሄ ነው ዱንያ ጀነት ናት እንዴ አይደለችም አንዱ ሰው የሆነችን ሴት አግብቶ ፈተና ትሆንበታለች አላህ ምን ሊያርገው እሱ በጣም ጥሩ ሰው ሊሆን ይችላል መጥፎ ሴት ሊሰጠው ይችላል ከአላህ ማለት ነው ፈራጁ ማን ነው አላህ ነው ምን ሊያርግለት ሊያዝንለት ምን አድርጎ አንድ ለሷ ሊያዝን ጥሩ ሰው ስር ካልሆነች መጥፎ ሰው ጋር ብትሄድ ተንደርድራ እሳት ውስጥ ልትገባ ነው ያ ሰውዬ ግን እየበገነም ምን ይያለም ስብር አርጎ ምን ያርጋታል ይይዛታል ከዛ ትለወጣለች መንገድ ውስጥ ትገባለች እሱ ደግሞ ለታገሰበት አላህ ምን ያደርግለታል አጅር ይከፍለዋል ኢንማ ይወፋ الصابرون اجرهم بغير حساب የሆነችው ሴት ደግሞ ቃሚ አጫሽ የሆነ መጥፎ ሚመታት ምናምን የሆነን ሰው ይጥልባታል ወለረብها تصبر ለጌታዋ ስትል ታግሳ ዱዓውን ያደረገች ስንት የተቀየሩ ወንዶች አሉ አባቶቻችሁ መመልከት እኮ ነው አባቶች ሆነው
ሚስት የሚደበድቡ ጫት የሚቅሙ እኮ ነበሩ ከጊዜ በኋላ አላህ ሰው አድርጓቸው ልጆች ከተወለዱ በኋላ ከፊሎች ደግሞ በሴቷ ጥንካሬ በሴቷ ዱዓ ስለዚህ እቺ ሴት ምን አገኘች ማለት ነው አጅራሃ መረተይን ሁለት አጅር አገኘች አንድ ታግሳ ይሄን ሰውዬ ሰብራ ምን ያደረገችበት ከመጥፎ ህይወት ከሱሱ አውጥታ ሰው ላረገችበት እሱ ኢማነኛ ሆኖ በቀጠለ ቁጥር ምን ይሆናል የሱ አጅር ሳይቀነስ ለሷ ይገባላታል ሁለተኛስ ታግሳ መስዋዕትነት ለከፈለችበት ስለዚህ የአላህን ጥበብ አናቀው ከፊሎች በልጅ ተፈተናላችሁ ከፊሎች ልጅ ላይ ሰጣችሁ ይችላል የትዳር ጌጡ ምንድነው የሚባለው መውለድ ነው አይደለ የተኛ ሁሉ አይወልድ ስንት ሰዎች አሉ በልጅ የሚፈተኑ ከአላህ ከመጣ ምን ማድረግ ነው ጌታዬ ሆይ አንተ ጀነትን አዘጋጅተሃል ትዳሩንም ሰተኸኛል አልহামዱሊላህ ካንተ ደግሞ ከጅላለሁ ዱንያዊ ሰበብም ህክምናም የመሳሰለው ያለው ማድረግ ያለብኝን አቅሜ በቻለው መልክ አደርጋለሁ ማለት ነው አላህ ብቻ ጥበቦቹን ያስረዳል አሜን አላህ ጥበቦችን ያስረዳን የምንረዳቸው ያድርገን እንዴት አገኛችሁት የዛሬው ቪዲዮ በደንብ እንደተማራችሁበትና እንደተመቻችሁ ተስፋ አድርጋለሁ ኡስታዝ ሰራት ከማል እንደተናገረው እንግዲህ ብዙ ወንዶች ወይም ብዙ ወጣቶች ለቤተሰቦቻቸው ለሃይማኖታቸው ሸክም ናቸው እያለ ነበር ሰምታችኋል አሁን ላይና ወላሂ ሸክም መሆን በጣም ከባድ ነው አላህ እንደዛ ከመሆን ይጠብቀን ለሁላችንም ደግሞ አላህ ሐላላችንን ይወፍቀን አሚን ይያላችሁ እና ደግሞ ቤት ክራይ ይቻላችሁ አግቡ ምንድነው ጊዜ ማባከን አግቡ ይያለው እኔ ስሙኝ ያው እኔም ወደፊት ቤት ክራይ መክፈል ስችል ኢንሻአላህ አቀላቀላችኋለሁ ኢንሻአላህ የዛሬ ቪዲዮአችንን ይመስላል እንደወደዳችሁ ተስፋ አደርጋለሁ ከተመቻችሁ ያስተምራል አሪፍ ነው ብላችሁ ካሰባችሁ ለወዳጅ ዘመዶቻችሁ ሼር አድርጉላችሁ እንዲሁም ከናንተ ጋር አስተማሪና ዘዴ ቪዲዮዎች ካሏችሁ እንደተለመደው በዚህኛው ቴሌግራም ቦት ቪዲዮዎች ልትልኩልኝ ትችላላችሁ እዚያም ተከጀማው ጋር ሪአክት ያደርግን ማመረበታለን እንዲሁም መሳኪኖችን የተቸገሩ ሰዎችን ማገዝ ማብላት ማጠጣት ፈልጋለሁ የምትሉ በዚህኛው የአቢሲኒያ አካውንት ያቻላችሁትን ያክል በዛ አነሰሳትሉ ያቅማችሁን ገንዘብ እየላካችሁ እነሱን እንርዳቸው ማለት ፈልጋለሁ አቢሲኒያ የማትጠቀሙና ንግድ ባንክን ብቻ አማራጭ አድርጋችሁ የምትጠቀሙ ደግሞ በዚህኛው ቦታ እናገሩኝና ኢንሻአላህ እናወራበታለን የንግድ ባንክ አካውንት ሰጣችኋለሁ ማለት ነው እየላካችሁን ይላላችሁና መሳኪኖችን እንዲሁም የተቸገሩ ሰዎችን እየረዳችሁ ላላችሁ እጅግ በጣም አመሰግናለሁ አላህ ኸይር ጀዛችሁን ይክፈላችሁ በቀጣይ ቪዲዮስ ከንገናኝ ሁላችሁም በየላችሁበት ሰላም ሁኑልኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ